አመሰግናለሁ ክብርት አፈ ጉባኤ እኔ አጠቃላይ ከተማ አገልግሎትና ከመሰረተ ልማት አንፃር የተነሱት ላይ ሐሳብ ለመስጠት ነው። በተወሰነ መልኩ ኢንጂነር ሙህዲን ባነሳው ከጎርፍ አደጋ ስጋት ጋር ታይዞ ያሉ ጉዳዮችንም ሆሊስቲካሊ አድረስ ማድረግ ፈልጌ ነው። ከዚህ ጋር ታይዞ አንዱ የከተማው አጠቃላይ የጎርፍ አደጋን በተመለከተ ለጎርፍ አደጋ ተጋላጭ የሆኑ ቦታዎች የትኞቹ ናቸው? ደን አስቸኳይ መፍትሄ የሚፈልጉና ተደጋጋሚ ለጎርፍ ተጋላጭ የሆኑ ቦታዎች የቶቹ ናቸው ብሎ የመለየትና ደን እነዚህን ተጋላጭ የሆኑ ቦታዎችን ደግሞ በዘላቂነት ተጋላጭ እንዳይሆኑ ዘላቂ መፍትሄ ከመስጠት አንፃር ምን ማድረግ አለብን የሚል ጥናት ተጠንቶ ከአዲስ አበባ መንገዶች ባለስልጣን ጋራ በጋራ እየተሰራ ነው ያለው። በዋነኛነት ግን የችግሩ መንስኤ ተደርጎ የሚወሰደው የድሬኔጅ መሰረተ ልማቶቻችን በተለያየ ሁኔታ በኮንስትራክሽን ዌስቶች ከቤት ውስጥ የሚወጡ ቆሻሻዎች የተዘጉ መሆናቸው ምክንያት ፕሮፐርሊ ወደ ታሰበበት ቦታ ጎርፉን ዲስፖዝ የማያደርጉ ከመሆናቸው ጋር ታይዞ ያሉ ችግሮች መሆናቸውን እኛም ተገንዝበን በተለይም ከቆሻሻ አስተዳደር ስርዓታችን ጋር ታይዞ ያለውን አሁን አብዛኛውን የተሻገርን ያለነው ግን ደግሞ ያሉንም መሰረተ ልማቶች አስቀድሞ የተዘጉትን የማጽዳት ደን የሚመጣውን ጎርፍ ደግሞ በአግባቡ ወደ ናቹራል ዋተር ኮርስስ ዲስፖዝ እንዲያደርጉ ከማድረግ አንፃር ያሉትን ችግሮች መፍታት አለብን ብለን እየሰራን ያለነው። አይ ቲንክ በቀጣይ 2 ወራት ደግሞ የዝናብ ጊዜ ከመምጣቱ በፊት እነዚህ መሰረተ ልማቶች የማጽዳት ተጋላጭ የሆኑ ቦታዎችን ለይተን ከአንዳንዶቹ ቦታዎች ላይ ሰዎቹንም የማንሳት ደን የጎርፍ መከላከያ ግንቦችን የመገንባትና ፕሮፐር ድሬኔጅ የመስራት ስራ እየተሰራ ነው ያለው። አይ ቲንክ ይሄ እንግዲህ በየአመቱ ሪስኩም እየተቀየረ ነው የሚሄደው። አጠቃላይ የክትመት ሁኔታው በአካባቢ የሚገነቡ መሰረተ ልማቶችም እየተቀየሩ በሄዱ ቁጥር ተጋላጭነቱን በዛው መጠን እየተቀያየረ የሚሄድ ከመሆኑ ጋር ታይዞ ይሄንን ሲሪየስሊ ወስዶ መስራትና የአደጋ ስጋት ተጋላጭነትን መቀነስ ላይ መስራት ይኖርብናል የሚለውን እንወስዳለን። ሌላኛው ማንሳት እንፈልገው ከቆሼ ጋር ታይዞ የተነሳው ነው። እንግዲህ አዲስ አበባ የዛሬ 5 አመት 6 አመት ከነበረችበት ገጽታ አሁን ኮምፕሊትሊ ተቀይሯል። አጠቃላይ ቆሻሻ አስተዳደር ስርዓታችን ላይ ቆሻሻ መሰብሰብ ላይ ወስዶ ዲስፖዝ ማድረግ ላይ የሰራነው ስራ በጣም ውጤታማ ሊባል የሚችል ስራ መሆኑን ያው የከተማችን ገጽታ ይመሰክራል። በዚህ ሂደት ግን በቀጣይነት መስራት አለብን ብለን የምናስበው ቆሻሻ ወስደን ቆሻ አይደለም ዳምፕ ማድረግ ያለብን ወይም ደግሞ ላንድ ፊል ላይ አይደለም ዳምፕ ማድረግ ያለብን፣ ሰርኩላር ኢኮኖሚ መገንባት መቻል አለብን። የቆሻሻ አስተዳደር ስርዓታችን ዘመናዊ መሆን መቻል አለበት በሚል አንዱ ቆሻን መልሶ መጠቀም ነው። ሁለተኛ የኢነርጂ ምንጭ እንዲሆን ማድረግ ከዛም ደግሞ አሁን በከተማው እየሰራን ያለነው የግሪነሪ ስራ ጋር ታይዞ ለዛም ቢሆን ኮምፖስት በማምረት ቆሼ ላይ ያለውን ጫና መቀነስ ወደዛ የሚሄደውን የቆሻሻ መጠን መቀነስ ላይ መስራት አለብን ብለን የጀመርናቸው ስራዎች አሉ። ከዚህ አንፃር በዋነኛነት እንግዲህ አንዱ ብሬክ ስሩ አምጥተናል ብለን የምናስበው ከዚህ በፊት ስለ ሪሳይክሊንግ በማይታሰብበት ሁኔታ የነበረውን ባለፉት 2-3 አመታት የተሰራ ስራ ሪሳይክል አድርገን ቆሻሻ መልሶ መጠቀም ላይ 12% አካባቢ ማድረስ ችለናል። ኮምፖስት ላይ ገና ጅምር ነው ያለው። እሱን አጠናክረን በደንብ ስኬል አፕ ማድረግ ያስፈልጋል። ቆሻን ወደ ኢነርጂ መቀየር ጋር ታይዞ እንግዲህ ያለን ረጲ ላይ ያለው የዌስት ኢነርጂ ፋሲሊቲ ነው። ግን ደግሞ አጠቃላይ አዲስ አበባ ከሚያመነጨው ቆሻሻ መጠን አንፃር ያ ፋሲሊቲ በቂ አይደለም በሚል በቅርብ በፎሪን ዳይሬክት ኢንቨስትመንት ተጀመርናቸው ኔጎሺዬሽኖች አሉ። እነሱ ውጤት ሲያመጡ ቆሻሻ ከመጣያ ቦታ ወደ ኢኮ ፓርክነት መቀየር ቆሻን መልሰን በመጠቀም በተጨባጭም ሀብት እንዲሆን ከማድረግ አንፃር የጀመርነውን ስራ የተሟላ ያደርግልናል በሚል ነው የምናስበው። እንግዲህ ቆሼ አሁን ባይትስ ኔቸር ኦልሞስት ሞልቷል። እሱን ማኔጅ የማድረግ ስራ ነው መስራት መቻል ያለብን። ተጨማሪ ቆሻ እንዳይሄድና ኦቨርሎድ እንዳይሆን በአካባቢ ላይ የብክለት መንስኤ እንዳይሆን ማድረግ ላይ የጀመርነውን ስራ አጠናክረን መቀጠል ከቻል የአዲስ አበባን ጽዳት አረጋግጠናል። ግን ደግሞ ያንን ቆሻሻውን ወደ ሀብት መቀየር ላይ ያሉ ጉለቶችን ሞልተን በቀጣይነት ያሉትን ችግሮች እንፈታለን ብለን ነው የምናስበው። ከውሃ አቅርቦት ጋር ታይዞ የተነሳውን አድሬስ ለማድረግ እንግዲህ አዲስ አበባ ላይ ያለው አጠቃላይ የውሃ የፍላጎት መጠን በመናይበት ጊዜ ወደ 1.3 ሚሊዮን ሜትር ኪዩብ ፐር ዴይ ነው። አጠቃላይ ከተማው አሁን ያለው ኢንስቶልድ ካፓሲቲ እንደምናይበት ጊዜ ወደ 792,000 ሜትር ኪዩብ አካባቢ ነው። ይሄ ኢንስቶልድ ካፓሲቲ ነው። አትሪል ተርም ደግሞ የሚመረተውን የውሃ መጠን በመናይበት ጊዜ ወደ 677,000 ሜትር ኪዩብ አካባቢ ነው። እንግዲህ ይሄ 677,000 ሜትር ኪዩብ የምናመርተው ውሃ በሙሉ ደግሞ በአጠቃላይ ለመጠጥና ለቤት ውስጥ አገልግሎት ብቻ አይደለም የሚለው። ኢንዱስትሪዎች በተመሳሳይ ውሃ ይፈልጋሉ። አሁን ከተማችን ሰፋፊ ግንባታዎች አሉ። እነዚህ ግንባታዎች የሚሆኑ ውሃ ይፈልጋል። ሆቴሎች በጣም በከፍተኛ ሁኔታ እየተስፋፉ ነው ያሉት። ሃይ ራይዝ ቢልዲንጎች እየተስፋፉ ነው ያሉት። የከተማው አጠቃላይ የአርባን ሴትልመንት እየተቀየረ ከመሄዱ ጋር ታይዞ
የመጣው ለውጥ የውሃ ፍላጎትን በከፍተኛ ሁኔታ እየጨመረ ነው ያለው። ከዚህ በፊት ድራይ ፒት ላትሪን ይጠቀም የነበረ ሰው ወደ አፓርትመንትስ ወደ ትላልቅ ቢልዲንጎች የሚሄድበት ጊዜ ታይዞ የሚመጣ ከፍተኛ የውሃ ፍላጎት ከመኖሩ ጋር ታይዞ የውሃ እጥረቱን እያባባሰው ነው ያለው። እንግዲህ የውሃ ሶርሳችንን በምናይበት ጊዜ እንግዲህ በዋነኛነት ገፈርሳና ለገዳዲ ነው። ከዛ ደግሞ የውሃ መገኛ ቦታ ከሚባሉት አካባቢዎች ላይ የሚገኙ 102 የውሃ ጉድጓዶችና በተለያዩ አካባቢዎች ውሃ እጥረት አለባቸው ተብሎ የሚታሰቡ ቦታዎች ላይ በተበታተኑ ሁኔታ የተቆፈሩ ወደ 143 አካባቢ የሚጠጉ ጉድጓዶች ናቸው። እነዚህን አጠቃላይ ያለውን የማምረት ካፓሲቲያቸውንና አሁን ወደ ውሃ ስርጭቱ እየገባ ያለውን በምናይበት ጊዜ ከ80% በላይ አይደለም ያለው ካፓሲቲያቸው። ይሄ አንዳንዶቹ ጉድጓዶቻችን ለረጅም ጊዜ አገልግሎት እየሰጡ ከመሆናቸው ጋር ተያይዞ የውሃ ማምረት አቅማቸው እየቀነሰ መሄድ፣ ከዛ አጠቃላይ የከተማው ክትመት እየተቀየረ በሄደ ቁጥር ፐርኮሌት የሚያደርገው የውሃ መጠን እየቀነሰ መሄደው ምክንያት አንዳንዶቹ ጉድጓዶቻችን ወደ መድረቅ እየሄዱ ያሉ መሆናቸው ምክንያት ከዛም ደግሞ ከብራት መቆራረጥ ጋር ተያይዞ ባሉ ችግሮች ምክንያት የማምረት አቅማቸው እየቀነሰ ከመሄዱ ጋር ተያይዞ ያለ ችግር አለ። ይህን ችግር በዘላቂነት አድሬስ ለማድረግ በቅርብ ጊዜ እንግዲህ የተቆፈሩ ወደ 15 አካባቢ የሚጠጉ የውሃ ጉድጓዶች አሉ። ወደ 25000 ሜትር ኪዩብ አካባቢ የሚያመርቱ ናቸው። ተጨማሪ 15 ጉድጓዶችንም በተመሳሳይ መልኩ ቆፍረን ተጨማሪ 100,000 ሜትር ኪዩብ የሚጠጋ የውሃ አቅም ለመጨመር ጥረት እየተደረገ ነው ያለው። በዘላቂነት ግን ትናንሽ ጉድጓዶችን እስካተድ በሆነ መንገድ እየቆፈርን ሳይሆን ሌላ የሰርፌስ ውሃ የምናገኝበትን ሚንስ ማሰብ መቻል አለብን በሚል ለረጅም ዓመት የተጓተተ የገርቢ ግድብ የመጠጥ ውሃ ፕሮጀክት ግንባታ አለ። ከዚህ በፊት በብድር ነበር ይገነባል ተብሎ የነበረው የብድር ማግኘት ሂደቱ የተጓተተ ከመሆኑ ጋር ታይዞ በቅርቡ በካቢኔ በከተማው የበጀት አቅም እንዲገነባ ውሳኔ ሰጥተን ወደ 73000 ሜትር ኪዩብ ተጨማሪ አቅም ሊፈጥርልን የሚችል ግንባታ እያከናወንን ያለ ነው። እንግዲህ ይህንን አድርገንም በዘላቂነት መፍታት አለብን። የከተማው የነዋሪ ቁጥር እየጨመረ ነው ያለው። የክትመት ሁኔታው አጠቃላይ የውሃ ፍላጎቱ እየጨመረ ነው ያለው። ይህንን በዘላቂነት አድሬስ ማድረግ የሚያስችል ተጨማሪ ስራ መስራት መቻል አለብን በሚል እየሄድንበት ነው ያለ ነው። ግን አሁን ባለው እጥረቱን ማኔጅ ለማድረግ እየሄድን ያለንበት ሁኔታን በምናይበት ጊዜ እንግዲህ ፍትሃዊ ከማድረግ አንጻር በተወሰኑ ቀናት ማግኘት መቻል አለባቸው የተወሰኑ ነብሮዶች ይህንን ባልተገባ ፍትሃዊ ባልሆነ መንገድ ስርጭቱ እንዳይሆን ከማድረግ አንጻር ለሁሉም ወረዳዎች የጸደቀ የውሃ ፈረቃ እንዲደርሳቸው ተደርጓል። በዛ ፈረቃ የማይመጣ ከሆነ ወረዳዎች ራሳቸው ሪፖርት እንዲያደርጉ ወደ 124,000 ደንበኞችንም በተመሳሳይ መልኩ በተለያየ መንገድ አድሬስ እያደረግን የውሃ ስርጭቱ ፍትሃዊ መሆኑን ለማረጋገጥ ጥረት እያደረግን ያለ ነው። ግን በዘላቂነት መፍትሄ የሚሆነው አዲስ አበባ ውስጥ ያለውን የውሃ ችግር መፍታት የሚያስችል የተለያዩ የልማት ስራዎችን ጉድጓዶችን የማልማት ሰርፌስ ወተርን የመጠቀም ስራ ካልሰራን በስተቀር በዘላቂነት ችግሩ አይፈታም በሚል ትኩረት ሰጥቶ ከተማ አስተዳደሩ እየሰራ ነው ያለው። ከመብራት አቅርቦት አንጻር እንግዲህ አንዱ ችግር ሆኖ በተለይም ከመብራት መቆራረጥ ጋር ታይዞ የሚወሰደው የመሰረተ ልማት እርጅና ነው። ከዛም በተጨማሪ የመሰረተ ልማት እርጅና ብቻ ሳይሆን የመሰረተ ልማቶቹ ራሱ የሚሰጡት አገልግሎት አቅም መጠን ነው። አብዛኞቹ ከመብራት ጋር ታይዞ የተዘረጉ መሰረተ ልማቶችን በምናይበት ጊዜ እነዛ ሰፈሮች የሚቆረቆሩበት ጊዜ የነበረውን የኃይል ፍላጎት አኮሞዴት የሚያደርጉ ናቸው። አሁን ክትመቱ እየተቀየረ በሄደ ቁጥር የህዝብ ቁጥሩ እየጨመረ በሄደ ቁጥር እነዚህ መሰረተ ልማቶች የሚሰጡት አገልግሎት አቅማቸውን በዛው መጠን እየተፈተነ ከመሄዱ ጋር ታይዞ በተለያየ ጊዜ የሰብስቴሽኖች ፌል የማድረግ መብራት መስመሮች የመቃጠል ትራንስፎርመሮች ፌል የማድረግ አይነት ሁኔታ ነበረ። አንዱ የኮሪደር ስራችን ይዞልን የመጣ ኦፖርቹኒቲ አድርገን የምንወስደው እነዚህን ኤጂንግ የነበሩ የተበተቡ ኬብሎች የነበሩትን መሰረተ ልማቶች የማሳደግ እድልንም ጭምር ይዞልን መጥቷል። መንገድ ብቻ አይደለም የገነባ ነው፣ ትራንስፖርት መሰረተ ልማት እና የህዝብ መገልገያ ቦታዎችን ብቻ አይደለም እየገነባን ያለ ነው። እነዚህ መሰረተ ልማቶች ለሚቀጥሉት 30-40 ዓመታት ማገልገል የሚችሉበትን አቅም የመፍጠር ስራ የመሰረተ ልማቶችን አቅም የማሳደግ ስራም ተሰርቷል። በዘላቂነት ግን ይሄን መፍታት የምንችለው በተለይም በከተማው ፕላን ውስጥ የኃይል መሰረተ ልማቶችን በፕላን ውስጥ ማካተት ነው። ሰብስቴሽኖች አስቀድሞ የነበሩ ሰብስቴሽኖች አቅማቸው የመጨረሻው ካፓሲቲ ላይ የደረሰ ከመሆኑ ጋር ተያይዞ እነዚህን ሰብስቴሽኖች አዳዲስ መገንባት የምንችልበትን በፕላን ውስጥ የማስገባት የነበሩትንም አቅማቸውን ከማሳደግ ከማስፋፋት ጋር ተያይዞ ተጨማሪ ይዞታ እንዲኖራቸው ከማድረግ አንጻር የምንሰራው ስራ ነው። በዘላቂነት የከተማውን የኃይል አቅም የሚያሳድገው የሚል አቋም ተይዞ በፕላን ውስጥም እንዲካተት የመብራት አገልግሎትም ይህንን ተከትሎ እነዚህ መሰረተ ልማቶች አቅም ማሳደግ፣ ያረጁ ፖሎችን የመቀየር፣ የኃይል ማሰራጫ ጣቢያዎችን አቅም ማሳደግ እና ተጨማሪ መሰረተ ልማቶችን መገንባት ስራ እየተሰራ ከመሆኑ ጋር ታይዞ አስቀድሞ ከነበረው የተሻለ ነው።
ግን ደግሞ ኃይል የማይቆራረጥበት ከተማ መሆን መቻል አለበት በሚል ሪደንደንት ላይኖችን ዴቨሎፕ ማድረግ ከአንዱ መስመር ቢያጣ በሌላኛው መስመር እንዲያገኝ ማድረግ ስራ እየተሰራ ነው ያለው። በአብዛኛው ግን ለኃይል መቆራረጥ ዋነኛ ምክንያት ተደርጎ የሚወሰደው በኃይል መስመሮች ላይ ያሉ ዛፎች ናቸው። እንግዲህ አዲስ አበባ ላይ በቅርብ ጊዜ እንዳያችሁት ከኃይል መስመሮች ላይ ያሉ ዛፎችን የመቁረጥ ከዛ እነዚህ ኃይል መስመሮች ጋር ታይዞ ለነዚህ ኃይል መቆራረጥ ምክንያት የሆኑትን ጉዳዮች የማስወገድ ስራ እየተሰራ ከመሆኑ ጋር ታይዞ አይ ቲንክ በዘላቂነት ችግሩ ይፈታል ብለን እናስባለን። ከመንገድ መብራት ጋር ታይዞ የተነሳ እውነት ነው አስቀድሞ በነበረው ሁኔታ ይሄ አገልግሎት ይሰጥ የነበረው በአዲስ አበባ መንገዶች ባለስልጣን አማካይነት ነው። ከተማ ውስጥ በጣም ብዙ የመንገድ መብራት መሰረተ ልማት ዘርግተናል። ግን ደግሞ የመሰረተ ልማት አስተዳደር ስርዓታችን ብልሽት የሚያጋጥምበት ጊዜ የምንጠግንበትና ምላሽ የምንሰጥበት ጊዜ ላይ ችግር ስለነበረ ይህን ችግር ከተማ አስተዳደሩ አይደንቲፋይ አድርጎ አምና ሰኔ ላይ ይሄ ምክር ቤትም ይሄ ተቋም እንዲቋቋም አዋጅ ከወጣ በኋላ ተቋሙ ተቋቁሟል። ከተቋቋመ በኋላ የተሰሩትን ስራዎች የምናይበት ጊዜ እንግዲህ አዲስ አበባ አሁን ኮሪደር ባለማንባቸው ወደ 178 ኪሎ ሜትር አካባቢ የሚጠጉ ቦታዎች ላይ ምን አይነት ለውጥ እንደመጣ ከመንገድ መብራት አስተዳደር አንፃር ምን አይነት ለውጥ እንደመጣ አጠቃላይ ልማቱንም ከማስፋፋት አንፃር ምን አይነት ለውጥ እንደመጣ ማየት ችለናል። በዋነኛነት መሰረተ ልማቱን ማልማት ብቻ ሳይሆን የመሰረተ ልማት አስተዳደር ስርዓታችንም ዘመናዊ መሆን መቻል አለበት በሚል የጀመርነው ስራ አስቀድሞ ተዘርግተው አገልግሎት የማይሰጡ የነበሩ በተለይም ጉልሌ ክፍለ ከተማ ላይ አዲስ ገበያ መኪና ማቆሚያ መሳለሚያ አካባቢ ቦሌ ክፍለ ከተማ 93 ማዞሪያ አካባቢ ወደ ማርያም ማዞሪያ የሚሄደው እንደዚህ በተመሳሳይ ኮንዶሚኒየም አካባቢ ቂርቆስ ክፍለ ከተማ ወረዳ 2 አካባቢ ያሉ አዲስ ከተማና ኮልፌ ክፍለ ከተማ እንደዚህ በተመሳሳይ መልኩ ተገንብተው ለረጅም ጊዜ አገልግሎት የማይሰጡ የነበሩ መሰረተ ልማቶችን ጠግኖ ኃይል ቆጣቢ የሆኑ አምፖሎችን በመግጠም ከዚህ በፊት መሰረተ ልማት ላይ ጉዳት ደርሶ ኬብሎች ተሰርቀው ዳሜጅ ሆኖ የነበሩ መስመሮችን በመጠገን የተሻለ የመንገድ መብራት ከቨሬጅ እንዲኖር ማድረግ ችለናል። ግን ይሄ በቂ ነው የሚል እምነት የለንም። አጠቃላይ ያሉን መሰረተ ልማቶች በቴክኖሎጂ መከታተል የምንችልበት ሲሰረቁ ሲጠፉ ጉዳት ሲደርስባቸው በቅርበት ተከታትለን ምላሽ መስጠት የምንችልበት መሰረተ ልማቱን መጠገን የምንችልበትን ስርዓት ዘርግተን ለመሄድ የጀመርነው ስራ አለ። ይሄን በተሟላ መልኩ የተቋሙን አቅም እየገነባን እያጠናከር መሰረተ ልማታችንንም እያስፋፋን ስንሄድ በዘላቂነት ችግሩ ይፈታል በሚል ነው እየሰራን ያለ ነው። ይሄው ነው። አመሰግናለሁ።